የከዳች ሴት እንድትጸጸትና መልሳ አንተን እንድትለምን የሚያደርጉ 7 ነገሮች። እመነኝ፣ እነዚህ ነገሮች በአንተና በሰው መሃል ያለውን ታሪክ ይቀይራሉ። እስከ መጨረሻው ግን ልትሰማኝ ይገባል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ፍጹም ዝምታ። አንዲት ሴት ስትከዳ ወይም ጥላ ስትሄድ በውስጧ የምትጠብቀው አንድ የስነ ልቦና ድራማ አለ። ወዲያውኑ አንተ እንድትለምናት፣ ስልኳን እንድታጨናንቅ ወይም በንዴት እንድትሰድባት ትፈልጋለች። ይህን ስታደርግ ያለኔ መኖር አይችልም የሚል የኃይል የበላይነት ይሰማታል። ስለዚህ አንተ ምን ማድረግ አለብህ? የግርምትና የጭንቀት ምንጭ መሆን አለብህ። ምንም አይነት ምላሽ ሳትሰጥ ስትቀር ለምን ዝም አለ የሚል ጥያቄ አእምሯን ይበላዋል። ያንተ ዝምታ ካንተ ንዴት በላይ ይጮሃል። ይህም በራሷ እንድትጠራጠር ያደርጋታል። ዝምታ ሕይወቴ ካንቺ ውጪ ይቀጥላል የሚል ጠንካራ መልእክት ያስተላልፋል። ስትለምናት ዋጋ ይረክሳል። ዝም ስትል ግን እንደ ውድ ዕቃ ትታያታለህ። በዚህም ምክንያት የህሊና ጸጸትን ትቀሰቅሳለህ። ስትሰድባት ለሰራችው ስህተት ሰደበኝ እኮ የሚል ሰበብ ታገኛለች። ዝም ስትል ግን ጥፋቷን የምታሳብብበትን ምክንያት ታጣለች። ያን ህሊናዋ ራሷን መውቀስ ይጀምራል። ይህም ሚስጥራዊ መሆንህን ያሳያል። ምን እያደረግክ እንደሆነ፣ ምን እንደሚሰማህና ከማ ጋር እንዳለ ማወቅ ሲያቅታት ትኩረቷ በሙሉ አንተ ላይ ይሆናል። ሳይኮሎጂው እንደሚለው የማናውቀው ነገር ይበልጥ ይስበናል። ነገር ግን ይህን ማድረግ ግዴታ ነው። ዝምታ ማለት ብሎክ ማድረግ ብቻ አይደለም። ዝምታ ማለት ስልኳን አለመመለስ፣ ማህበራዊ ሚዲያዋን አለማየትና ስለሷ ምንም አይነት ወሬ አለመስማት ጭምር ነው። ይህ ዘዴ እሷን ለመመለስ ሳይሆን አንተን ካለህበት ስሜታዊ እስር ቤት ነፃ ለማውጣትና እሷንም በጸጸት እሳት ለመቅጣት ምርጡ መንገድ ነው። ሁለተኛውና ዋናው የገንዘብና የሥራ ስኬት። ለእንደዚች አይነት ሴት ትልቁ በቀል ታላቅ ስኬት ነው። አንዲት ሴት ስትተውህ ብዙ ጊዜ በውስጧ ካለኔ አይሳካለትም ወይም የጣለው ሰው ዋጋ የለውም የሚል ስውር ንቀት ሊኖር ይችላል። ይህን ስሜቷንና አስተሳሰቧን የምታፈርሰው በንግግር ሳይሆን በውጤት ነው። በዚህም የደህንነት ስሜቷን ትነካለህ። ሴቶች በተፈጥሯቸው ደህንነትና ጠንካራ መሰረትን ይወዳሉ። አንተ በሥራ አድገህ ገቢህ ጨምሮህና በህብረተሰቡ ዘንድ ስምህ ከፍ ሲል እሷ ያጣው ተራ ወንድ ሳይሆን ትልቅ አቅም ያለውን ሰው ነው የሚል ጭንቀት ውስጥ ትገባለች። በዚህም ስላንተ የገመተችው ነገር የተሳሳተ እንደሆነ ታስረዳታለህ። እሷ ጥላ ሄደችው ምናልባትም ያኔ በነበረ ደካማ አቅም ወይም ተስፋ ቢስነት ሊሆን ይችላል። አሁን ግን የስኬት ማማ ላይ ስትወጣ የእሷን የመገመት ችሎታ ዝቅ አድርገህ ታሳያታለህ። ይህም ለምን አልታገዝኩትም ነበር የሚል ጸጸት ይፈጠርባታል። አንተ ስራ ላይ ስታተኩር ስለ እሷ የምታስብበት ጊዜ ይጠፋል። ይህ ያንተ ስኬትና ለእሷ ያለ ደንታ ቢስነት ተደምሮ አንተ አዲስና የተከበረ ዓለም ውስጥ እንደገባህና እሷ ደግሞ ከዛ ዓለም ውጪ እንደቀረች እንዲሰማት ያደርጋታል። ይህም ደግሞ ማህበራዊ ዋጋህን ይጨምረዋል። በገንዘብና በሥራ ስኬታማ ስትሆን ሌሎች ሴቶች ወደ አንተ መሳባቸው የማይቀር ነው። እሷም ይህን ስታይ ሰው ሁሉ የሚፈልገውን ሰው ነው ጥዬ ሄድኩት በሚል ቅናትና ጸጸት ትሞላለች። ስላንተ የማይገባትን ሴት ለማሳመን ከመልፋት ይልቅ ለራሴ የሚገባውን ህይወት ለመገንባት ልፋ። ስኬት ሺህ ቃላት ሊሰሩት የማይችሉትን የጸጸት ሥራ በሷ ልብ ውስጥ ይሰራል። ሶስተኛ፣ አዲስና የተሻለ ግንኙነት። አንዲት ሴት ስትከዳ በውስጧ እንደኔ የምትሆን ሴት አያገኝም ወይም የሚቀጥለው ግንኙነቱ ከኔ በታች ይሆናል ብላ ልታስብ ትችላለች። አንተን የተወችበትም ምክንያት ይህንን ውርደትህን ለማየት ነው። አንተ ደግሞ ይህንን ግምቷን በማፍረስ የጸጸት ጫፍ ላይ ልታደርሳት ይገባል። ምን በማድረግ? እኔን የምትተካ ሴት አያገኝም የሚለውን ሐሳቧን ማፍረስ። እሷ ጥላ ስትሄድ ያንተ ዓለም የሚቆም መስሏት ሊሆን ይችላል። አንተ ግን ከሷ በውበት በባህሪ ወይም በስኬት የምትበልጥ አዲስ ሴት ይዘህ ስታይ ያ ያሰበችው ብቸኛ ሴት እኔ ነኝ የሚለው ኩራቷ ይፈርሳል። ይህ ለሴት ልጅ ትልቅ የስነ ልቦና ምት ነው። በዚህም የተነሳ ራሷን አሁን ከያዝካት ፍቅረኛ ጋር ለማወዳደር ትሞክራለች። የሰው ልጅ ተፈጥሮ ንጽጽርን ይወዳል። አዲሷን ፍቅረኛህን ስታይ ራሷን ከሷ ጋር ማወዳደር ትጀምራለች። እሷ ምን አላት እኔ የሌለኝ የሚለው ጥያቄ በውስጧ ቅናትና ለምን ተውኩት የሚል ጸጸትን ይፈጥራል። ይሄም ያንተን ከፍተኛ ዋጋ የምታሳይበት መንገድ ነው። ሌላ የተሻለ ሴት ስታፈቅርህና ስታከብር ስታይ እሷ ያላየችው ወይም የናቀችው ያንተ ማንነት በእውነቱ ውድ እንደነበር ትረዳለች። ሰው ሁሉ የሚመኛትን ሴት ማግኘት ከቻለ ችግሩ የነበረው እሱ ጋር ሳይሆን እኔ ጋር ነው የሚል የጥፋተኝነት ስሜትም ይይዛታል። ይህ ደግሞ ከሷ ነፃ መሆንን ያሳያል። አዲስ ግንኙነት ውስጥ መሆን ለሷ ያለ ናፍቆትና ቁስል ሙሉ በሙሉ ማለቁን የሚያሳይ ማረጋገጫ ነው። ገና ይናፍቀኛል ብላ ለጠበቀችው ስሜት ያንተ አዲስ ህይወት መርሳቴን ይወቂው የሚል ከፍተኛ የዝምታ ጩኸት ነው። ልብ በል፣ ምርጡ በቀል አዲስ ፍቅረኛ መያዝ ብቻ አይደለም። ምርጡ በቀል እሷ የናቀችህን ማንነትህን አክብራ የምትይዝ ሴት ማግኘት ነው። አንተ የተሻለ ህይወት ስትጀምር
እሷ የጣለችው ቆሻሻ ሳይሆን ወርቅ እንደነበር ገብቷት በጸጸት ትቃጠላለች። አራተኛ አዳዲስ ስኬታማ ጓደኞችን ማፍራት። ይህ በሳይኮሎጂ ሶሻል ፕሩፍ ይባላል። አንድ ሰው ያለው ዋጋ የሚለካው በዙሪያ ባሉ ሰዎች ጥራት ነው በሚል መርህ ላይ የተመሰረተ ነው። እሷ ጥላ ስትሄድ ምናልባት ብቻውን ቀርቶ ይደነዝዛል ብላ አስባ ሊሆን ይችላል። አንተ ግን ካንተ በኩል ወይም የተሻለ ስኬትና ስብዕና ካላቸው ሰዎች ጋር ስትታይ ያንተ ማህበራዊ ተቀባይነት በከፍተኛ ሁኔታ ይጨምራል። ይህም የመገለል ስሜትን በእሷ ላይ ይፈጥራል። አንተ አዲስና ማራኪ የጓደኛ ስብስብ ውስጥ ስትገባ እሷ ካንተ ህይወት ብቻ ሳይሆን ካንተ አዲሱና አስደሳች ከሆነው ዓለም ጭምር እንደተገለለች ይሰማታል። ይህ ያጣሁት እሱን ብቻ ሳይሆን እሱን ተከትሎ የሚመጣውን ክብርና ድምቀት ጭምር ነው የሚል ጸጸት ይፈጠርባታል። ይህ ደግሞ የባህሪ ለውጥህን ያሳያታል። ስኬታማ ጓደኞች ያንተን አስተሳሰብና በራስ መተማመን ይቀይሩታል። እሷ በሩቅ ሆና ስታይህ ያ የድሮ ተለማማጭ ወይም ደካማ ወንድ ጠፍቶ በአዲስና በጠንካራ ማንነት ተተክቶ ታገኘዋለች። ይህም በውሳኔዋ እንድትቆጭ ያደርጋታል። ይህ ደግሞ የቅናት ስሜትን በውስጧ ይቀሰቅሳል። በአዲሱ የጓደኛ ስብስብ ውስጥ ቆንጆና ስኬታማ ሴቶች ካሉ የባለቤትነት ስሜቷ ይነሳሳል። እኔ ናኩት ሰው ሌሎች እንዲህ ሊቀርቡትና ሊያከብሩት እንዴት ቻሉ የሚለው ጥያቄ በውስጧ የጸጸት እሳት ይጭራል። አስታውስ፣ ሰዎች የሚፈልጉት ሌሎች ሰዎች የሚፈልጉትን ነገር ነው። አንተን የሚፈልጉና የሚያከብሩ አዳዲስ ሰዎች በዙሪያ ሲሞሉ እሷ የጣለችው ተራ ወንድ ሳይሆን ውድ ዕንቁ እንደነበር ገብቷት እንቅልፍ ታጣለች። አምስተኛው ስለሷ መረጃ አለመፈለግ። አንዲት ሴት ስትከዳ፣ ጥላቻህን ወይም ቁጣህን ስታሳይ አሁንም ለሷ ስሜት እንዳለ ነው የምታስበው። አሁንም ለሷ ስሜት እንዳለ ነው የምታሳብቀው። ነገር ግን ምንም እንዳልተፈጠረችላት ስትላት ይህ ከጥላቻ በላይ በራስ መታመኗን ይሰብረዋል። ይልቅስ ተራ መሆኗን ታሳያታለ። ስለሷ ሁኔታ ጓደኞቿን አለመጠየቅ ወይም በማህበራዊ ገጿ ወይም ሶሻል ሚዲያ ላይ የምታደርገውን ነገር አለመከታተል እሷ በህይወት ውስጥ ያላት ቦታ ዜሮ መሆኑን ያረጋግጥላታል። ይህ የማወቅ ጉጉት ማጣት እሷን ዝቅ ያደርጋታል። ጥላቻ ወይም ንዴት ገና ትኩረት እየሰጠኝ ነው የሚል መልእክት ያስተላልፍላታል። አንተ ግን ምንም እንዳልተፈጠረ ህይወትን ስትቀጥል በግንኙነቱ የነበረውን ስሜታዊ በላይነት ወደ አንተ ትመልሰዋለህ። አንድ ነገር ማወቅ ያለብህ እሷን ብሎክ ባታደርጋት ይመረጣል። ካልጎዳ በስተቀር ብሎክ አለማድረግ ይበልጥ ስኬታማ ሊሆን ይችላል። ብሎክ ስታደርጋት እንደተጎዳህና እንድታይ እንደማትፈልግ ታውቃለች። ነገር ግን ፎሎ እያደረካት ምንም አይነት ምላሽ፣ ላይክ፣ ኮሜንት ሳትሰጥ ስትቀር ስለሷ ምንም አይነት ወሬ ስታጣ ያንተ መረጋጋት እሷን በጸጸት ያበግናታል። ሴት ልጅ የምትከፋው ስትጠላት ሳይሆን ስትረሳት ነው። መኖሯም አለመኖሯም ላንተ እኩል መሆኑን ስትረዳ ያኔ የጠላች ወንድ ምን ያህል ጠንካራና ራሱን የቻለ እንደነበር ገብቷት በጸጸት ትቃጠላለች። ትልቁ በቀል እሷን መጉዳት ሳይሆን እሷ መኖሯንም አለመኖሯንም የምትረሳበት ደረጃ ላይ መድረስ ነው። ስድስተኛውና ዋናው ስሜታዊ ጥንካሬ። እሷ ጥላ ስትሄድ ወይም ስትከዳ የምትጠብቀው አንተ በሐዘን ተሰብረ ወይም በንዴት ተሞልተ ለማየት ነው። በዚህ ሰዓት ምን ማድረግ አለብህ? ድንገተኛ መረጋጋት ውስጥ መግባት አለብህ። በድንገት መንገድ ላይ ወይም በጋራ ጓደኞች ስብስብ ውስጥ ብታገኛት ምንም እንዳልተፈጠረ በፈገግታና በሰላም ሰላም በላት። ያንተ መረጋጋት እሷ ያደረሰችብህ ጉዳት እንደማይበግርህና በህይወት ላይ ምንም አይነት ተጽዕኖ እንዳልፈጠረ ያሳያል። ይህ ደግሞ የጉዳት ምልክት እንደሌለብህ ያሳያታል። ገና እያለቀሰ ነው ወይም ተጎድቷል ብላ ለጠበቀችው ስሜት ያንተ ሰላማዊነትና በራስ መታመን ትልቅ ድንጋጤ ይፈጥርባታል። ይህ ሁኔታ እኔ ለካ ለሱ ምንም ያህል ዋጋ አልነበረኝም ብላ እንድታስብና ራሷን እንድትጠራጠር ያደርጋታል። እመነኝ፣ ሴት ልጅ ጥላ ስትሄድ አንድ ነገር ጠብቃ ነው፣ እንድትጎዳ፣ እንድታዝን፣ ከሷ በታች እንድትሆን፣ ሰው እንዳትሆን ፈልጋ ነው። ይህ ደግሞ ለለውጥ ካላነሳሳ ምንም ሊያነሳሳና ሊቀይር አይችልም። ተበዳይ ሆነ ከማልቀስ ይልቅ ሁኔታውን እንደ ተራ የህይወት አጋጣሚ ቆጥረ ማለፍ ካንተ ሺህ ስድብ በላይ ይጎዳታል። ጥንካሬ የእሷን ክህደት ተራ ነገር አድርጎ ስለሚስለው የሰራችው ስህተት ክብደት አጥቶ እሷን ዝቅ ያደርጋታል። ደግሞ መጠንቀቅ ያለብህ ለጥፋቷ ሰበብ እንዳሰጣት። ብትቆጣና ብትጨው ለዚህ እኮ ነው የተውኩት ብላ ራሷን ልታመጻደቅ ትችላለች። ዝምታና ሰላምህ ግን ጥፋቷን ፊት ለፊት እንድትጋፈጠውና በጸጸት እንድትቃጠል ያደርጋታል። አንድ ሰው ሊሰብርህ ሲሞክር ትልቁ በቀል አለመሰበር ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።